የጥበብን ሰው ያከበረ ታላቅ ሰው ነው። አዶናይ በርካቶችን ያስገረመ ክስተት እውን አድርገዋል። ጋሽ ስልን ሰርፕራይዝ አድርጓል። እንደተለመደው የመኪና ስጦታ እስካሁን ድረስ በርካቶች በጉጉት ሲጠባበቅ የነበረው እጃቸው ገብተዋል። በአሁኑ ሰዓት በበርካታ ኢትዮጵያኖች ዘንድ ተወዳጅነትን እያገኘ የመጣው ወጣት ቲክታከር አዶናይ በጣም በሚደንቅ ሁኔታ ብዙ ውጣ ውረዶችን አሳልፎ በተለይ በከባድ ተስፋ መቁረጥ ውስጥ ህይወቱን አሳልፏል። ወደ ሰሜን አሜሪካ ያቀናው አዶናይ በትምህርት ምክንያት ከዛም ባለመመቸቱ ወደ ካናዳ ህይወቱን መርቷል። ካናዳም ላይ ሆኖ ብዙ ዲፕሬሽን ወይም ጭንቀት ውስጥ ነበር። እዛም ሆኖ በርካቶችን የህይወት ውጣ ውረዱን የህይወት ተሞክሮን በማጋራቱ በርካታ ኢትዮጵያኖች ትኩረት ልስብ ችሏል። ከዛ በኋላ ሚዲያ ላይ ኢንፍሉዌንስ እያደረገ አንድ ቀን ደግሞ በርካታ ኢትዮጵያኖችን አስደምሟል። የአዶናይ ባህሪ በርካቶችን ሲያወዛግብ ከርመዋል። አዶናይ በጣም ብዙ አወዛጋቢ ባህሪዎች አሉ፣ ግን አብዛኛው መልካምነቱ በህዝብ ዘንድ ተወዳጅነትን አግኝቷል። የሰው ልጅ ደካማም መልካም ጎንም አለው። ታዲያ አዶናይ ለጋሽ ሰለሞን ምን ነበር የክብር ስጦታ ለአንጋፋው የጥበብ ሰው ጋሽ ሰለሞን። ላለፉት በርካታ ዓመታት የጥበብ ስራዎቻቸው ሲያዝናኑና ሲያስተምሩ የቆዩት አንጋፋው አርቲስት ጋሽ ሰለሞን የቤት መኪና ስጦታ ተረከቡ። ወጣቱ ቲክቶከር አዶናይ ጋሽ ሰለሞን ያሉባቸውን የትራንስፖርት ችግሮች በመመልከት በማህበራዊ ሚዲያ የጀመረው የመኪና ቻሌንጅ ስኬታማ በሆነ መልኩ ተጠናቋል። ለዚህ ጥሪ ፈጣን ምላሽ የሰጠው ብሩክ ሪል ስቴት ቃል በገባው መሰረት ዛሬ የመኪናውን ቁልፍ ለአንጋፋው አርቲስት አስረክቧል። በምረቃው ስነ ስርዓት ላይ ብሩክ ሪል ስቴት ለጥበብ ሰዎች ያለውን ክብር በተግባር አሳይቷል። ወጣቱ አዶናይ ለታላላቆች ያለውን አክብሮትና ተቆርቋሪነት በማሳየቱ ምስጋና ተችሮታል። ጋሽ ሰለሞንም በዚሁ ድንገተኛና ደስ የሚል ስጦታ እጅግ መደሰታቸውን ገልጿል። ጥበብ ሲከበር ትውልድ ይከበራል። ለብሩክ ሪል ስቴትና ለወጣት አዶናይ ምስጋና ይገባቸዋል። ለጋሽ ሰለሞን ደግሞ እንኳን ደስ አሎት እንላለን በማለት በርካቶችም መልካም ምኞታቸውን እየገለጹ ናቸው። አዲሱ BYD ሞዴል እንግዲህ በጋሽ ሰለሞን እጅ እንደገባ ጭምርም በርካቶች ደስታቸውን እየገለጹ እንደሚገኙ ጭምርም ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ አግኙ። ለሰዓታት ካሉኝ አጫጭር መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።